ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ እንግዲህ መደበኛ ፕሮግራማችን ጀምረናል በዛሬው ፕሮግራማችን በዋናነት የምናተኩረው የተለያዩ ሐሳቦች አሉ በቅድሚያ ግን የምናስቀድመው እንግዲህ አትሌት ፈይሳ ሌሊሳ እንግዲህ ሰሞኑን በጣም መነጋገር የሆነው በተለይ ከዚህ ከቀነኒ አዱኛ ጋር ጽናት ሚዲያም አንዳንድ ፕሮግራም ሰርታለች የቀነኒ ወንድም በቲክቶክ ፕላትፎርም ላይ መጥቶ የተናገረው አለ ማለት ልጅቷ ከመሞቷ በፊት የደረሰባት ጉዳት ያንን አስመልክቶ ለወንድሟ ታናሽ ወንድሟ ለህዝቡ የተለያዩ መረጃዎችን ይፋ አድርጓል እና ይሄንን አስመልክቶ ቀነኒ የሞተችበት ሳይጸጽተው አሟሟቷ ላይ ግን ምን እንደሚመስል ወንድሟ በአማርኛ ቋንቋ ስለገለጸ በባዕድ ቋንቋ ይሄንን የባዕድ ቋንቋ ሂድና ለጎጃሚዎቹ ንገራቸው ነው ቢለው ማን ነው ቢለው አትሌት ፈይሳ ሌሊሳ እንግዲህ ይሄ በጣም እርጥብ የሆነ እንስሳ የሆነ ሰው ምናልባት እውቅናውን ያገኘው ኢትዮጵያን ወክሎ በዓለም መድረክ ላይ ኦሎምፒክን በመወዳደሩ ነው ስለዚህ ኢትዮጵያ ውስጥ ደግሞ የብዙ ቋንቋ የብዙ ማንነት የብዙ እሴት መገለጫ ነው ብለው እንቀበለዋለን የሚሉትን የብሔረሰብ እንደው መብት የሚሉትን አማርኛ ቋንቋ ግን ምን ይለዋል የባዕድ ቋንቋ ይለዋል አማርኛ ቋንቋ የባዕድ ቋንቋ ነው እንጂ አገር በቀል ቋንቋ አይደለም አትሌት ፈይሳ ሌሊሳ በቀነኒ አዱኛ ሞትና በድምፃዊ አንዱዓለም ጎሳ ዙሪያ አነጋጋሪ ቃለ ምልልስ ሰጠ። ፍትህ ለቀነኒ የሚሉ ዜጎችን ጎጃም ሄዳችሁ አውሩ ሲል ለማግለል ሞክረዋል። ዝርዝሩን በአጭሩ ላቅርብላችሁ። ታዋቂው አትሌት ፈይሳ ሌሊሳ የሞዴል ቀነኒ አዱኛን ህልፈት ተከትሎ በእጮኛዋ ድምፃዊ አንዱዓለም ጎሳ ላይ የቀረበ ያለውን ክስና ሂደቱን በተመለከተ ጠንካራ ትችትና ማስጠንቀቂያ አዘል መልእክት አስተላልፈዋል። አትሌቱ በማህበራዊ ትስስር ገጹ ባሰፈረው ጽሑፍ የአንዱዓለም እጮኛ የነበረችው የሞዴል ቀነኒ ቤተሰቦችን የወከለው ወንድሟ ሊበን አዱኛ ባሰራጨው ቪዲዮ ለአባገዳዎች ጉዳዩን ሲያስረዳ የተጠቀመበትን የአማርኛ ቋንቋና መንገድ አጥብቆ ተችቷል። ፈይሳ ሌሊሳ በመልእክቱ አንዱዓለም በአፋን ኦሮሞ እውነቱን ተናግሮ የራሱንና የእጮኛውን እውነት ነግሮናል። አንተ ወንድምየው ግን አባገዳዎች ፊት ቀርበ እነርሱን ለማደናገር በሚመስል መልኩ በማይገባቸው የወፍ ቋንቋ ወይም ባዕድ ቋንቋ አማርኛን ለማለት ነው መናገር ተገቢ አይደለም ሲል ኮንኗል። አትሌቱ አክሎም ጉዳዩ ወደ ሽምግልናና አባገዳዎች ከሄደም የኦሮሞን ባህል በጠበቀ መልኩ በኩሽ ቋንቋ መነጋገር ሲገባ ሆን ተብሎ በሌላ ቋንቋ መናገር እውነትን ለመደበቅ እንደተደረገ ሴራ ቆጥሮታል። በጉዳዩ ላይ ቀጥተኛ ምክሩን የለገሰው አትሌት ፈይሳ በኦሮሞ ባህል ደም የሚመልስልን ወይም የሚከፍልልን ያጣን ህዝቦች አይደለንም በማለት አንዱዓለም እጮኛውን ገድሎ ከሆነ በኦሮሞ የጉማም ወይም የደም ካሳ ስርዓት መሰረት እንዲዳኝ ነገር ግን ካልገደለ በግድ የራሱን ወንጀለኛ አድርጎ እጁን እንዳይሰጥ መክሯል። አንዱዓለም እውነትን ተናገር ገድለ ከሆነ በባህሉ መሰረት ጉማ ከፈል ካልገደልክና እጅ ንጹህ ከሆነ ግን እንቢበል በግድ ወደ ጉማ ስርዓት ራስን አታስገባ ሲል አትሌቱ ለአንዱዓለም መልእክቱን አስተላልፏል። ክስ የሚያቀርቡ አካላትንም ቢሆን አንዱዓለም ስለመግደሉ በእርግጠኝነት የምታውቁና የያዛችሁት ማስረጃ ካለ አምጡ፣ ማስረጃ ከሌላችሁ ግን በማናውቀው ቋንቋ አትለፍልፉም፣ ጎጃም ሄዳችሁ ማውራት ትችላላችሁ ሲል ገልጿል። በመጨረሻም አትሌቱ የህብረተሰቡን አቋም በተመለከተ ሲናገር አንዱዓለም በህይወት ባይኖር ኖሮ ስለ ሟች እጮኛው ቀነኒ ያልሆነውን ሁሉ ትቀበጣጥሩ ነበር። እናንተ እንደ ነፋስ ናችሁ፣ ነፋስ ወደ ፈለገው እንደሚነፍስ ሁሉ እናንተም አቋማችሁ አይታወቅም ሲል ትችቱን ሰንዝሯል። ለሱ አገር በቀል ቋንቋ ኦሮምኛ ነው። ለምን በኩሽ ቋንቋ አትናገርም? አባገዳዎች በማይሰሙት የባዕድ ቋንቋ ነው ያለው። ይሄንን ያለው አንድ አትሌት ደግሞ መሆኑ በጣም ያሳፍራል። እና የዚህ ሰው ንግግሩ ምናልባት አጀንዳ ለመሆን ስለሚፈልግ ሊሆን ይችላል። ብዙ ጊዜ በጣም ወጣ ያለ አነጋጋሪ የሆነ ጉዳይ የሚናገር ሰው የሚገርማችሁ ግን እንደዚህ የሚናገር ሰው ቅርብ ጊዜ ይሄ አትሌት የአዲስ አበባ ከተማ አስተዳደር በጣም ትልቅ መሬት ሰጥቶታል። ከፍተኛ
የግንባታ ፍቃድ አውጥቶ ከፍተኛ ገንዘብ ከኦሮሚያ ባንክም አዋሽ ባንክ ብድር ተሰጥቶት እንደፈለገ የሚንቀሳቀስ ሰው ነው። ይሄ ሰው ከፍተኛ የሆነ ኢኮኖሚካል ብልጽግና ምናልባትም ቁጥር 1 የዚህ ከ30 ሺህ ባለሀብት ለመፍጠር እየተንቀሳቀሰ ያለው የኦህዴድ ብልጽግና ከዛ ውስጥ አንዱ ፈይሳ ሌሊሳ እነ ግሩም ጫላ ምናምን የሚባሉት የዚህ አዳዲስ የሚፈጠሩ ባለሀብት መደብ ውስጥ ያሉ ሰዎች ናቸው። ብልጽግና የሚኖርበትን የዘረፋ ኔትወርክ ያመቻችለታል። የሚሳደበው ግን ማንን ነው? የባዕድ ቋንቋ የአማራን ማህበረሰብ። እንግዲህ አማርኛ ለሱ የአማራ ማህበረሰብ መጠሪያ ብቻ ነው። እንግዲህ 90% እኮ ኢትዮጵያ ውስጥ ያለው አብዛኛው ህዝብ እኮ የሚናገረው አማርኛ ነው። መሀል አዲስ አበባ የሚነገረው 95% አማርኛ ነው። ኦሮምኛ ማን ይናገራል? እዛ ቀበሌ መታወቂያ ምናምን ክፍል እዚህ ጥቃቅና አነስተኛ ምናምን ያሰማረው ካልሆነ መሀል ከተማው እንኳን የመጠሪያውና ዋና ሲምቦል የሆነው አማርኛ ቋንቋ ነው። ፈይሳ መሪያችን የሚለው ይሄ ቅዠታም መሪ የሚናገረው በአማርኛ ቋንቋ ነው። ምክር ቤትም ሄዶ ምንም ላይ የትኛውም ስብሰባ ላይ ስብሰባውን የሚከፍተው አማርኛ ቋንቋ ነው እና ሄዶ ያኔ ለምን በባዕድ ቋንቋ ትናገራለህ አላለው። አዳነች አበቤ የፕሮፓጋንዳ ስራ የምትሰራው በአማርኛ ቋንቋ ነው። ከመጋረጃ ጀርባ ያው ከፈይሳ ጋር ብታወራም ማለት ነው እና እሷን ሄዶ ግን የባዕድ ቋንቋ ለምን ትናገራለሽ አላለም። ስለዚህ ፈይሳ ሌሊሳ መርጦ ግን ማንን ያለው? የቀነኒ አዱኛ ወንድም። በምን ስለተናገረ? በአማርኛ ስለተናገረ። ይሄ ውስጣቸው ያለው ጸረ ህዝብነት፣ ፋሽስትነት፣ የአናርኪዝም መገለጫቸው፣ የስርዓት አልበኝነት መገለጫቸው፣ የውንብድና መገለጫቸው፣ አገር ማለት ምን እንደሆነ ጽንሰ ሀሳብ፣ ሀገረ መንግስት ግንባታ ምን እንደሆነ ጽንሰ ሀሳቡ እንኳን የማይገባቸው የእንስሳው የበረት ውስጥ ፍቺ እንደሆነ ግልጽ ነው። ከእንስሳ ውስጥ አንዱ ነው። ከበረት ውስጥ ከተፈታ መንጋ አንድ ሰው ነው። ግን በረቱን ስናየው ግን እዛ ውስጥ የተሰባሰበውን እንስሳ ስናየው የፈይሳ ሌሊሳ አስተሳሰብ። ስለዚህ ፈይሳ ሌሊሳ የተናገረውን መመንዘር ያለብን በግለሰብ ጉዳይ አይደለም። የፈይሳ አጀንዳ አይደለም። የባዕድ ቋንቋ የሚለው የፈይሳ ብቻ አይደለም። የፈይሳ ማህበርተኛው በሙሉ ይሄ አስተሳሰብ ያለው ነው። ይሄ ማህበርተኛ ደግሞ በስልጣን ላይ ያለ ማህበርተኛ ነው። ይሄ ማህበርተኛ የሚጠቀመው አማርኛን ለመግዛት ነው። ለኛ እየነገሩን ለመግዛት እንዲያመቻቸው እንጂ ዋነኛ ግባቸው ግን አማርኛን መጣል ነው። ለምን? የባዕድ ቋንቋ ስለሆነ። ለዚህ ነው ኦሮሞማ ኩሽ የሚል አዲስ የፈጠሩት አንድ የመደብ ክላስ አገር አፍርሰን እናስቀጥላለን የሚሉት አስተሳሰብ ይሄ። አሁን ብልጽግናን የሚደግፈው እኔ በጣም የሚገርመኝ ብዙ ጊዜ እነ ፈይሳ ሌሊሳ ምናምን እዛ አካባቢ ያለው ምንም ያው እንስሳዊ አስተሳሰቡ እሱን በእሳትም በሰይፍም እናቃጥለዋለን። እስኪቃጠል ድረስ እንታገላለን። ምንም ጥያቄ የለውም። አመድ ሆኖ እናየዋለን። የሚገርመኝ ግን ከዚህ አስተሳሰብ ጎን የተለጠፈው ሌላው ነው የሚገርመኝ። በጣም የሚገርመኝ ማለት ነው። የሚገርመኝ እንደዚህ እየተናገሩ እንኳን የማይገባቸው ግን አማርኛ ተናጋሪ ነን የሚሉ ተለጣፊዎች ናቸው። የሚገርመኝ ኢትዮጵያ እናስቀጥላለን ኢትዮጵያኒስት ነን የሚሉ ተለጣፊ የብልጽግና ፕሮፓጋንዲስቶች ናቸው። የሚገርመኝ የፈይሳ ሌሊሳ አስተሳሰብ የአብይ አስተሳሰብ አለመሆኑን የሚከራከሩ ሰዎች ናቸው። ይሄ ነው በጣም አስገራሚ ኢትዮጵያ ውስጥ ያለው ፖለቲካ። በጣም የሚገርመኝ ይሄ ሰሞኑን የአሰብ ካርታ ምናምን ብሎ ይዘው መጥተዋል። የአሰብ እኮ የሚሉት እኮ እሱ የኩሽ እኮ ነው። የኩሽ ዳይናስቲክ ለመፍጠር እኮ ነው። አሁን ኦሮሚያ የሚባል አለ ካርታ ይዘዋል አይደለ? ያ ነው አሰብ የሚሉት እሱ የወሎ ነው ብለዋል።
ወሎ የኦሮሞ ነው የሚሉት ይሄ ነው። እና ለነሱ ኦሮሚያ ሙቱልን ነው እያሉ ያሉት። ግን ለነሱ ኦሮሚያ ህዝቡ የሚሞተው ማንን ነው የሚቀሰቅሱት? አማራውን። የአማራውን ደግሞ ትውፊታዊ መገለጫ ወይም ደግሞ አንድ የሆነውን ባህል የባዕድ ቋንቋ ይሉታል። እንደውም እያጠበቡት ነው፣ ሰርክሉን እያጠበቡት አማራን ራሱ ለመነጠል ምን እያደረጉት ነው? አማርኛን ይሄድና ለጎጃምኛ ንገረው፣ ለጎጃም አማርኛን የጎጃም እያደረጉት ነው። የወሎ አይደለም፣ የጎንደር አይደለም፣ የሸዋ አይደለም፣ የጎጃም ነው። ጎጃም ነው አማራ። እንዴት ደግሞ ጎጃም ላይ ደግሞ አዳዲስ ትርክቶች ለመፍጠርና የጎጃምንም ጥላቻ ደግሞ ያሳያቸዋል። የጎጃም ጥላቻ በፈይሳ ውስጥ የምናየው በኦሮሞማ አስተሳሰብ ውስጥ የሚገለጥ ነው። በደንብ በቃ መጽሐፉን ገልጣችሁ ካያችሁት ይሄ ነው። ለምንድን ነው የነከሱት? ጎጃም ላይ ለምንድን ነው የነከሱት? ምን አድርጓቸው ነው? ልካቸውን ስላሳየ። ይሄ አይደለም እኮ እየታገለ ስለሆነ ይሄ የኦሮሞማን አስተሳሰብ በስር ነቀል ለውጥ ሊበጣጠሰው የመረረ ትግል ውስጥ ስለገባ፣ ስለዚህ በጣም የሚፈሩት ይሄ አስተሳሰብ ይመጣብናል። ይሄ አደገኛው አስተሳሰብ ከመጣ በቅዠት ዓለም ውስጥ መዋኘት አንችልም ብሎ ያስባል። ስለዚህ አማራንም ለመክፈል አማርኛ ለጎጃም ሰጥቶታል። የግለሰብ ቋንቋ አታርጉት። የኦሮሞማ የፖሊሲ አቅጣጫ ነው። እኔ የማየው እንደዛ አድርግ፣ በጣም ሰፋ አድርጌ ነው የማየው። እኔ የማየው መንጋውን ነው የማየው። እኔ የምመለከተው እንስሳውን ነው። በረት ውስጥ የተሰባሰበው እንስሳ ነው። ከበረት ውስጥ ሾልኮ የወጣ አንድ ሰው ነው ከአፉ አምልጦት የሚናገረው እንጂ አቅጣጫ ፖሊሲ ነው፣ እቅድ ነው። የባዕድ ቋንቋ። ስለዚህ ሌሊሳ ይሄንን የሚናገረው የቀነኒ አዱኛ ቤተሰብ አባትየውም ሲናገሩ በአማርኛ ነው የተናገሩት። በአማርኛ ቢናገሩ አብዛኛው ህዝብ በልጃቸው ሞት ስላዘነ ነው። ስለዚህ አብዛኛው ህዝብ ደግሞ የሚሰማው አማርኛ ቋንቋ ነው። ኦሮምኛ ቋንቋ እዛው ሄደህ የምታዳምጥበት ቦታ አዳምጥ፣ የሚሰማ ቦታ ካለ ስማ። ኦሮምኛ መስማት የማይችል ሰው እንደ ኃጢአት ሊቆጠር አይችልም። ኦሮምኛ ቋንቋ አለመስማት የኔ የግለሰብ መብት ነው። አለመናገር መብቴ ነው። በእኛ መብት ላይ አንተ አታዝም፣ አትወስንም። አማርኛ ቋንቋ መናገር ከፈለክ መብት ነው፣ ከፈለክ አትናገር። የባዕድ ቋንቋ የሚባል ግን ወንጀል ነው። ይሄ በወንጀል የሚያስጠይቅ ነው። በነገራችን ላይ ይሄ በወንጀል የማያስጠይቅ ከሆነ ኦሮምኛ የባዕድ ቋንቋ ነው፣ መጤ ነው፣ ወራሪ ነው። ወደ መጣበት ወደ ሰፈሩ የሚመለስ ቋንቋ ነው ብለን መናገር ሁሉ እንችላለን። ይሄ አስተሳሰብ ከባድ አስተሳሰብ። አማርኛ ቋንቋ ተቀበለ ሰፍራ ስትመጣ የሰው ሀገር ላይ ስትመጣ ተቀብሎ ያስተናገደ ቋንቋ አማርኛ ቋንቋ ነው። ለወረራ በመጣህበት አገር ላይ በሙሉ ስጨፈጨፈውና ግዛቱን ስታሰፋ የነበረው የአማርኛ ቋንቋ ተናጋሪ። አማርኛ ቋንቋ መሀል አዲስ አበባ ላይ ከተማዋን የቆረቆራት የባለ ርስቱ አገር ነው። የባለ ርስቱ አገር ላይ ተቀምጠ አማርኛ ቋንቋን የባዕድ ቋንቋ ማለት ምናልባት ዛሬ ብልጽግና ባይጠይቅ ነገ ጠዋት ግን በሰይፍ ምላስ ይቆርዳል። ፈይሳ መቼም አገር ጥለ እንደምትወጣ ምንም ጥያቄ የለውም። ከብልጽግና በኋላ አብዛኛው የዚህ መደብ አስተሳሰብ ያለው አገሩን ጥሎ ነው የሚወጣው። ያው የድሃ ልጅ ነው እዛ የሚቀረው፣ ይገባናል፣ እናውቀዋለን። ግን ይሄንን ነገ ጠዋት አትደግመው። ከብልጽግና ውድቀት በኋላ ደፍሮ ይሄንን ቋንቋ የሚናገር አንድ ሊቃን አይኖርም። አንድ ሊቃን፣ እኛ ቃል ለሰማይ ቃል ለምድር እንገባለን። አንድ ሊቃን እንኳን አማርኛ ቋንቋ የባዕድ ቋንቋ ነው ልትል በአማርኛ ቋንቋ ላይ የሚሳለቅ አንድ ሊቃን አይኖርም። ምክንያቱም ምላስ ያስቆርጣል። እና ዛሬ ጊዜ ያለኝ ብለህ ነው፣ ዛሬ ስልጣን አለን እጃችን ላይ ነው ብለህ ነው
ይሄ አስተሳሰብ አደባባይ ላይ መጣው። ስለዚህ አማርኛ ቋንቋ የባለ ርስቱ የባለቤቱ የባለ አገሩ ቋንቋ ነው። ይሄ ቋንቋ 90% አብዛኛው ህዝብ የሚናገረው ወይም የሚያዳምጠው ቋንቋ ነው። ይሄ ቋንቋ ብሔራዊ ቋንቋ ነው። ብሔራዊ ቋንቋ ደግሞ ይሆናል፣ እናደርገዋለን። ይህንን አረጋግጠን ነው የምንነግርህ፣ አስረግጬ ነው የምነግርህ። ብሔራዊ ቋንቋ ይሆናል። አብዛኛው ህዝብ ፈልጎ መርጦ የሚመርጠው ብሔራዊ ቋንቋ ይሆናል። አይነ እያየ ይሆናል። ወይ ታየዋለህ ወይ ተሰደህ ታየዋለህ። ይሄ የማይቀር ጉዳይ ነው። ስለዚህ እንደዚህ አይነት እንስሳ ከበረቱ ወጥቶ የባዕድ ቋንቋ ለምን ትናገራለህ ሲል መልእክት ማስተላለፍ የሚፈልገው ለቀነኒ አዱኛ ለሟች ወንድም እና ቤተሰብ ቢመስልም መልእክቱ ግን ለአብዛኛው ህዝብ ነው። ከገባ መልእክቱ መናገር የሚፈልገው እሱ ለሚጠላው አማራ ነው። እኛ ደግሞ ገብቶ ነው። ይሄ አስተሳሰብ ደግሞ የማን አስተሳሰብ እንደሆነ እናውቃለን። ጥገኛ አስተሳሰቡ ማን እንደሆነ እናውቃለን። ይሄ አስተሳሰብ የኦሮሞ ፕሮጀክት እንደሆነ እናውቃለን። ይሄ አስተሳሰብ በወደብ ስም አደናግሮ አገር ለመፍጠር የሚፈልግ አብዛኛውን ወጣት ለመቀነስ በ3 በ4 ግንባር በጦርነት ለመቀነስ ያለመ ቡድን እንደሆነ እናውቃለን። እና ይሄ ቅዠቱን ህልም እናደርገዋለን። ህልሙን እናጨናግፈዋለን። የምናጨናግፈው በባዕድ ቋንቋ ነው፣ በአማርኛ ቋንቋ። እና ይሄ በጣም ሊሰመርበት ይገባል ብዬ አስባለሁ። ትንሽ በተወሰነ መልኩ ይሄ ሰውዬ በተደጋጋሚ ጊዜ የሚናገረው ነገር በጣም ስሜት ይረብሻል። የሚሰጠው አስተያየት በጣም ጽንፍ የረገጠ የሰውን ስሜት የሚኮረኩር እና የሀገርነት ስሜት እንኳን ምን እንደሆነ እንደው አሳሰቡ ራሱ በአንድ ሀገር ውስጥ እንኳን ከነዚህ ሰዎች ጋር ተደምረን ዜጋ መባል እኔ ይጠየፋል። ፈይሳ ሌሊሳ ጋር እኔ እንደው አብሮ አንድ ሀገር ውስጥ የሚኖር ሰው መሆኔ እኔ በጣም ነው የምጠየፈው። በጣም ከሰው ጋር እኩል አናደርገውም። እኔ በፍጹም እንደዚህ ከሚጠየፍ ሰው ጋር በፍጹም ያው ልኩን አስገብቶ በአቅሙ ልክ ማስቀመጥ የግድ ያስፈልጋል ብዬ አስባለሁ። ለዛ ደግሞ የበለጠ ትውልዱን እልህ ውስጥ እየገባ ቁጭት ውስጥ እየገባ ቂመኝነት ውስጥ እየገባ እንቀሰቅሰዋለን፣ እናስተምረዋለን። ውጤቱን ታዩዋላችሁ። ውጤቱን አጠቃላይ ታዩታላችሁ። እያያችሁት ነው፣ እየተመዘገበ ነው። ግን ደግሞ የበለጠ ታዩታላችሁ። እና ይሄን አሳሰብ በደንብ ልታሰምርበት ይገባል ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ በዋናነት ያነሳው ከዚህ ከፈይሳ ሌሊሳ ጋር እና አንዳንድ ሀሳቦች ስለመጡልኝ በአጠቃላይ የተናገረውን ወደ እናንተ ትንሽ ሀሳብ አስተያየት እንስጥበት ብለን ነው። በሚቀጥለው በሌላ ፕሮግራም እስክንገናኝ የጽናት ሚዲያ ቤተሰቦች የዛሬ ፕሮግራማችን ይሄን ይመስል ነበረ። ስላዳመጣችሁን ከልብ እናመሰግናለን። በሚቀጥለው ፕሮግራም እስክንገናኝ ሰላም።